ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ጂኦግራፊ ዩኒት 2 ቻፕተር 2 ፓርት 1 ነው። ምናልባት በፓርት 1 ይሄን ልንጨርስ እንችላለን። የሀሳብ ፍሰት በሀሳብ ፍሰትን በማስቀመጥ ልገባችሁና ደግሞ ስታዩ ስታዳምጡ ሀሳቡ በጣም ኢንትረስትድ በሚያደርግ አይነት ላስረዳችሁ እሞክራለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር የደውል ምልክትን እንዲሁም ቪፒኤን አብርታችሁ ማየትን ከቻላችሁ ማድረግን አትርሱ። ቀጥታ አሁን ደግሞ ወደ ሀሳባችን ስንገባ ስለ ኢንትሮዳክሽን ኦፍ ጂኦሎጂ ነው የምንመለከተው። ጂኦሎጂ ማለት ስለ ምንድን ነው የሚያወራ የሚለው ነው። አጠቃላይ ዩኒቱን የሚያወራን ዛሬ የምታዩት ኤርዝ ማውንት ተራራው፣ ሸለቆ፣ ምኑ፣ ከፍታው፣ ዝቅታው፣ ምንጮቹ፣ ባህሩ ምኑ የምታዩት የምድር አይነቱ እየመጣበት መንገድ። ለምሳሌ አሁን ከዚህ በፊት ሪፍት ቫሊ ስምጥ ሸለቆ አልነበረም፣ ተራራ አልነበረም፣ የሆነ ጊዜ ነበረ፣ የሆነ ጊዜ ጠፋ። በብዙ ፕሮሰስ ወደ ዛሬ መጣ። ስለመጣ በእንደዚህ አይነት ፕሮሰሶች እንዴት ወደ ዛሬ መጡ የሚለውን ምናይበት ፓርት ነው። ስለዚህ ወደ ኢንትሮዳክሽን ስንገባ ኢንትሮዳክሽን ላይ ስለ ጂኦሎጂ ኢንትሮዳክሽን ስናጠና ጂኦሎጂ ማለት ስለ መሬት የሚያጠና ሳይንስ ነው እና ስለ መሬት ደግሞ ለውጥ ከጊዜ ወደ ጊዜ እንዴት ኢቮሉሽን እየፈጠረ እንደመጣ የሚያጠናልን ነው ጂኦሎጂ። ጂኦሎጂ ደግሞ ስለ ጂኦሎጂ ስቴዲስ ፕሮሰስ ሼፕ ዘ ኤርዝ ሰርፌስ ዛሬ ያለችውን የመሬትን ሰርፌስ ሼፕ ስላደረጉ ፕሮሰሶች የምናጠናበት ነው እና ጂኦሎጂ ደግሞ ስለ ጀርባ ከዚህ በፊት በጣም ሩቅ ከሚሊዮን ዓመታት በፊት ስለተካሄዱ ኢቨንቶችም የሚያጠና ነው። በዚያን ጊዜ ደግሞ ማንም ስላልነበረ ይሄኛው ጂኦሎጂ ይሄን ጥናት በሚያጠናበት ጊዜ ወይም ጂኦሎጂ ስለ መሬት፣ ስለ ተራራ፣ ስለ ከፍታ፣ ስለ እነዚህ የፊዚካል ፊውቸር በሚያጠናበት ጊዜ ምንም አይነት ኤቪደንሲ አልነበረውም አሁን ለሚለው ነገር። ስለዚህ እነዚህ ነገሮችን ደግሞ ለመመለስ የተከተለበት መንገድ አለው እና ሌላኛው ደግሞ አሁን ያለውን ነገር ደግሞ እንደዚህ ነው ብሎ ለማስረዳት አስቸጋሪ የሆነው ለጂኦሎጂስቶች ምንድነው የምናጠናቸው ነገሮች በጣም በመሬት ጥልቅ ላይ የሚገኙ ነገሮች ናቸው። በጣም የጥንት ነገር ስለሆኑ ብዙ አፈር እየተከመረ እነዛ ነገሮች እንዳናቅ አድርጓቸዋል። ስለ ጂኦሎጂ ኢንትሮዳክሽን እየሰጠን ነው። ጂኦሎጂ ደግሞ እነዚህን ነገሮችን ለማስረዳት የተለያዩ ማስረጃዎችን ይጠቀማል። ማስረጃዎችን ሲጠቀም ደግሞ የተለያየ ምኖችን ፊልዶችን ይጠቀማል። ለምሳሌ ጂኦፊዚክስ የሚባለውን ይጠቀማል። ምንን ኤርዝኩዌክን ለማጥናት ምንን እየተጠቀመ ዌቭን እየተጠቀመ አንድ ዌቭ ወደ ምድር ሲረጭ ከዛ ዌቭ ሄዶ ሪፍሌክት አድርጎ ሲመለስ ከዛ ሪፍሌክት አድርጎ ከሚመለሰው ዌቭ የተለያዩ ኢንፎርሜሽን በመውሰድ ያጠናል። ጂኦፊዚክስን በመጠቀም ጂኦኬሚስትሪን ይጠቀማል። ምን ለማድረግ መሬት ያ ሮኮች የተሰሩበትን ውስጣዊ ኮምፖዚሽናቸውን ለማጥናት እና ጂኦኮርኖሎጂካል ሜቶዶችን ይጠቀማል። አንድን ነገር ካገኘ በኋላ አንድ ሮክ ካገኘ በኋላ ከሌላኛው ሮክ አንጻር የትኛው መጀመሪያ ተፈጥሮ ነበረ የትኛው አልተፈጠረም እያለ ሲኮንስ ይሰጣቸዋል ማለት ነው። እና ሌላኛው ማወቅ ያለብን ደግሞ ኮንቲኔንታል ድሪፍት ቲዮሪ አለ። ስለ ጂኦሎጂ ኢንትሮዳክሽን ይሄን ካለን ደግሞ ኮንቲኔንታል ድሪፍት የሚባለው ዛሬ የምታዩት 7ቱ ኮንቲኔንት አለ። 7ቱ ኮንቲኔንት እንደዚህ አልነበረም የሚል ነው። በቃ እንደዚህ አልነበረም የሆነ ጊዜ ዛሬ ወደዚህ መጣው። እንዴት መጣ የሚለውን እዚህ ጋር ያስቀምጥልናል። የመጀመሪያው ባውንችድ ቱጌዘር ነበረ። መጀመሪያ እነዚህ 7ቱም ኮንቲኔንቶች ተጠምደው አንድ ትልቅ ነበረ። ፎርም ሲንግል ሂውጅ ኮንቲኔንት ኮልድ ፓንጂያ የሚባለ በጣም ትልቅ ኮንቲኔንት ነበረ። ሁሉም ዛሬ አፍሪካም ኤዥያም ዩሮፕም የምታዩ 7ቱም ኮንቲኔንቶች ተደምሮ አንድ ሲንግል ነበረች። እሷ ደግሞ ፓንጊያ የምትባል ነበረች። ደግሞ ፓንጊያ የምትባለው ቀስ በቀስ ደግሞ ጎድላንዳ ወደምትባለውና ላርጂያ ወደሚባለው ተከፋፈሉ ማለት ነው። ጎድላንዳ የሚባለው ዛሬ ደግሞ የአፍሪካን ክፍል የያዘ፣ ያኛው ደግሞ የቀረው ላርጂያ የምንለው የዩሮፕን ፓርቲ የያዘ ነው ይላል። ከዛ በጣም ሚሊዮን ዓመት በኋላ
እነዚህ አህጉራት ምናምን ፍራግመንትድ እየሆኑ አንዱ ከሌላው እየተለያዩ ምናምን ዛሬ ያለችውን ኮንቲኔንት ፈጠሩ ማለት ነው። ዘ ግራጁዋሊ ፎርሚድ ፕሬዘንት አሬንጅመንትድ ኮንተንት ዛሬ ያለችውን ይፈጥረዋል። የሆነ ጊዜ አንድ የተጠመደች አንድ የሆነች መሬት ነበረች፣ ፓንጌያ የምትባል ነበረች። እሷ ደግሞ ለሁለት ተለያየች። ጋውድላንዳ እና ላርዥያን ተባለች። ጋውድላንዳ የምንለው የአፍሪካ ፓርት ነበረ፣ ላርዥያ የምንለው ደግሞ የዩሮፕ ፓርት ነበረ። እንደዚህ ፍራግመንትድ የሆነ ዛሬ ያለችውን ኮንቲኔንት አመጣች ማለት ነው። ይህን ቲዮሪ ደግሞ በአልፈር ዌገር በሚባለው አውስትራሊያን ጂኦሎጂስት የተጠና ጥናት ነው። ሂ ዋዝ አውስትራሊያን ክላይማቶሎጂስት ነበረ። ስለ ክላይሜት የሚያጠና ሰውዬ ነበረ። ዌገር ፕሪንሲፓል ኦብዘርቬሽን ኢንክሉድስ እሱ እነዚህ ከላይ ያልናቸውን ሀሳቦችን ሲል የተለያዩ ኤቪደንሶችና መረጃዎችን ይጠቀማል። አንደኛ ፊት ኦፍ ኮንቴንትስ እነዚህ ኮንቲኔንቶችን በሙሉ ብንሰበስባቸው ፊት አድርገው አንዱ ከሌላው ጋር ይገጣጠማሉ። ስለዚህ ስለሚገጣጠሙ ይሄ ቲዮሪ እውነት ነው የሚል እንደዚህ መረጃ አቅርቦ ነበር። ከዛ የተለያዩ ማች ኦፍ ዘ ማውንተን ቤልት ኤንድ ሮክ ታይፕስ አክሮስ ኦሽን የተለያዩ ሀገራት ላይ የሚገኙን ማውንተኖችን ስናይ ሰንሰለት የሚፈጥሩ ናቸው። አንዱ ከሌላው ጋር የተቀጣጠሉ ይመስላሉ። የሆነ ጊዜ አንድ ላይ ነበሩ የሚል ነው። ዲስትሪቢዩሽን ኦፍ ዘ ፎሲል እና ይሄ በመሬት ውስጥ ያለው የተለያዩ ፎሲሎች አጽም የምንላቸው በተለያዩ ሀገራት ላይ ተመሳሳይ አጽም መገኘቱ ከዚህ በፊት ኮንቲኔንት አንድ ነበረች የሚለውን እንዲያስቡ አድርጓቸዋል። እና ሌላኛው ደግሞ ፓልሲዮ ክላይሜት የምንለው የአየር ጸባይ የሆነ ጊዜ አሁን ሰዓት ላይ ተመሳሳይ የሆነ የበረዶ ኤሪያዎች አሉ። እነዚህ የበረዶ ኤሪያዎች ደግሞ የአየር ጸባዩን እንዴት አደረጉ? እንደዚህ አይነት ቀዝቃዛ የአየር መንደሮች መገኘታቸው የሆነ ጊዜ ደግሞ አንድ ላይ ነበሩ የሚለውን ሀሳብ እንዲያነሱ ገፋቸው ማለት ነው። ኮንቲኔንታል ድሪፍት ቲዮሪ ይሄን ይመስል ነበረ። ኤርዝ እንግዲህ እንደምናውቀው ይሄ ጂኦሎጂ እንደምናውቀው ኤርዝ ዛሬ ወደ መጣችበትን ፕሮሰስ የሚያጠና ነው ካለን ኤርዝ ዛሬ ወደ መጣችበት ፕሮሰስ በምን አይነት መንገድ ነው የመጣችው? በሁለት ፕሮሰስ ነው የመጣችው። ኢንዶጄኒክ ፕሮሰስ እና ኤግዞጄኒክ ፕሮሰስ የሚባለው ነው። ኢንዶጄኒክ ፕሮሰስ የምንለው ምን አይነት መስላችሁ? ኢንተርናል ፕሮሰስ ማለት ነው። ኢንተርናል ፕሮሰስ የሚባለው ቮልካኒክ አክቲቪቲ ይሄ የእሳተ ገሞራ አክቲቪቲዎችን የሚያካትት ኢንተርናል ፕሮሰስ ተብሎ ይጠራል። ዛሬ ኤርዝ ወዳለችበት ፕሮሰስ እንድትመጣ ያደረጓት ሁለት ፕሮሰሶች አሉ። ኢንተርናልና ኤክስተርናል፣ ኢንዶጄኒክ እና ኤግዞጄኒክ። ኢንዶጄኒክ የሚባለው ኢንተርናል የሚባለው ነው። ኢንተርናል ውስጥ አንዱ ቮልካኒክ አክቲቪቲ ነው። ዘይ ኢንክሉድስ ቴክቶኒክ ፕሮሰስ ውጫዊ አሁን ለምሳሌ እቺ መሬት የምትባለው የውጫዊ ፓርቷ ክሬስት ይባላል። ቀጥሎ ያለው የመሬት ውስጣዊ ፓርቷ ሜንተል ይባላል። ከዛ ውስጣዊ ፓርቷ ደግሞ ኮር ይባላል። ይሄ ውጫዊ ፓርቷ ሙቭመንት ሲያደርግ ቴክቶኒክ ፕሮሰስ ይባላል። በዚህ በቴክቶኒክ ፕሮሰስ ውጫዊ ክሬስት ፓርቱ ሙቭ ሲያደርግ ነው። ይሄ ውጫዊ ፓርቷ ምናምን ሙቭ ሲያደርግ ነው ኤርዝ አሁን ወዳለችበት ፕሮሰስ የመጣችው የሚለው ነው። በኢንተርናል ፕሮሰስ ውስጥ አንዱ ቴክቶኒክ ፕሮሰስ የሚባለው። ሌላኛው ደግሞ ኦርጂኒሲስ የሚባለው ነው። የተራራ ኦርጂኒሲስ ማለት የተራራ መፈጠሮች። እነዚህ ሁሉ የዛሬው ምንድነው? ዛሬ ላለችበት መሬት ኢንተርናሊ ፕሮሰስ ሮል ያላቸው ነገሮች ናቸው ማለት ናቸው። አሁን ኢንተርናሊ ፕሮሰስ ሌላኛው ለምሳሌ ፎልዲንግ የመሬት መጣጠፍ። አንዱ መሬት በዚህ በኩል ቢመጣ ሌላኛው መሬት በዚህ በኩል ቢመጣ መሬቱ እርስ በራሱ መሬት እንደዚህ በሚገፋፋበት ጊዜ እንደዚህ አይነት ወደ ላይ ምን ይፈጥራሉ? ፎልዲንግ ይፈጥራል። ፎልዲንግ ማለት ደግሞ ቅድም አንዱ ወደዚህ ሲገፋ አንዱ ወደዚህ ሲገፋ በተመሳሳይ ዳይሬክሽን ነበረ። አሁን ደግሞ በተቃራኒ ዳይሬክሽን ሲጓተቱ መሃል ላይ ምን ይፈጠራል? ስምጠት ይፈጠራል። ያ ፎልዲንግ ይባላል። የተለያዩ የመሬት ከፍታና ዝቅታዎች፣ የተለያዩ ዝቅና ከፍ ያሉ ቦታዎች፣ ኦርጂኒሲስ የተራራ
መፈጠር፣ እነዚህ በሙሉ የት ናቸው የሚካተቱት? በኢንተርናል ፕሮሰስ ላይ። ሌላኛው ደግሞ ኤብሮጀነሲስ የሚባለው አለ። ይሄኛው ነገር መሬት አንዳንድ ቦታ በቀስ ከፍ እያለች ዝቅ እያለች መሬትን ፎርም የምታደርግበት መንገድ ነው። ከፍ እያለች ዝቅ እያለች ከፍ እያለች፣ ይሄኛው ፕሮሰስ ምን ተብሎ ነው የሚጠራው? ኤፕሮጀነሲስ ተብሎ ይጠራል ማለት ነው። እሺ ዚስ ፎርስ ቢውልድ አፕ ላንድ ፎርም። እነዚህ ፕሮሰሶች እንግዲህ የላንድን ከፍታና የላንድ አሁን ያለችበትን የመሬትን ገጽታ የፈጠሩ ናቸው። እነሱ ግን ምን ውስጥ ነው የሚካተቱት? ኢንተርናል ፕሮሰስ ውስጥ ነው። ዜ ክሬት ኤ ማውንተን። እነዚህ ፕሮሰሶች እነዚህ ከላይ የጠቀስኳቸው ፕሮሰሶች ተራራም ፈጥሯል። ከፍ ከፍ ያሉ ቦታዎችን ፈጥሯል። የተለያዩ ዝቅ ያሉ ቦታዎችንና የተለያዩ የመሬትን ገጽታ የተሰጡ ኢንተርናል ፕሮሰስ ናቸው ብለን የምንጠራቸው ናቸው። አሁን ኤክስተርናል ፕሮሰስ እንመለከት። ውጫዊ ፕሮሰስ ውጫዊ ፕሮሰስ በግራቪቲ ምክንያት የተነሳ በፀሐይ ብርሃን የተነሳ በተለያየ ነገር የሚፈጠር ነው። ለምሳሌ they act upon deformed landscape። እነዚህ by the way በመሬት ላይ አክት የሚያደርጉ ናቸው። በመሬት ላይ አክት ማለትም በመሬት ሰርፌስ ላይ አክት የሚያደርጉ ናቸው። የመጀመሪያው አሁን ቮልካኒክ አክቲቪቲ ስንል ኢንተርናል ፕሮሰስ ነው። እዚህ መሬት ውስጥ ምናምን ያሉ ሂደቶች አንዳንዴ በቮልካኒክ አክቲቪቲ፣ በመሬት መንቀጥቀጥ፣ በፎልዲንግ እንደዚህ አይነት ነገር እየተፈጠረ ከመሬት ውስጥ የተፈጠሩ ነገሮች ናቸው። አሁን ኤክስተርናል የምንለው ደግሞ ውጫዊ ሰርፌስ ላይ አክት የሚያደርጉ ነገሮች ናቸው። ለምሳሌ ዌዘሪንግ ሊሆን ይችላል። ዌዘሪንግ ማለት መፈረካከስ፣ አለት ትልቅ የነበረ አለት የሆነ ጊዜ ፀሐይ ሲመታው፣ ዝናብ ሲያገኘው፣ የሆነ ቴምፕሬቸር ሲያገኝ፣ የተለያየ ኮንዲሽኖች ሲፈራረቁበት ይሄኛው ትልቅ የነበረው አለት የሆነ ጊዜ ምን ይሆናል? ይፈረካከሳል። ይሄ ፕሮሰስ ዌዘሪንግ ይባላል። በዌዘሪንግ ምክንያት የተነሳ ኤርዝ ዛሬ ያለችውን ምንዋን ኤክስተርናል ፊውቸራን አግኝታለች የሚል ነው ዌዘሪንግ። ዴኑዴሽን መሬት ትልቅ የሆነ ቦታ ላይ የነበረው ቦታ ተድሶ ወይም በጎርፍ ምክንያት የተነሳ ከዛ ቦታ ላይ ምን ሲሆን ሲሸረሸር ማለት ነው። ዲፖዝ ሌላ ቦታ ላይ ሄዶ ደግሞ ሲከመር ማለት ነው። ፔንፕሌቴሽን ተራራ የነበረው ከዛም በኋላ ደኑዴሽን ሲፈጠር ያ ቦታ ሜዳማ ሆኖ ሲቀር፣ የሆነ ጊዜ ተራራማ ነበረ። እዚህ ጋር ደግሞ የመሬት ምን ተፈጠረ? መሸርሸር ተፈጠረና ከዛ እንደዚህ አይነት ከፍ ያለ ሜዳማ ቦታዎችን ሆኖ ሲቀር ማለት ነው ፔንፕሌሽን ማለት። ማስ ሙቭመንት እዚህ ጋር ይሄ ማስ ሙቭመንት አሁን ለምሳሌ ቅድም ይሄ ተራራ ነው ብለናል። ይሄኛው ተራራ ደግሞ እዚህ ጋር የነበረው ማሱ የአፈር ክምሩ ሌላ ቦታ ላይ ሙቭ ሲያደርግ እንደዚህ አይነት ፕሮሰሶች ኤክስተርናል ፕሮሰስ ናቸው። በእንደዚህ አይነት ፕሮሰስ ነው ዓለም ዛሬ ያላቻት ኤርዝ ዛሬ ያለችውን ይሄ ፊዚካል ሰርፌስ ፊቸር ኦፍ ዘ ኤርዝ ያገኘችው ማለት ነው። ቦዝ ኢንዶጄኒክ እና ኤግዞጄኒክ ፕሮሰስ ኢትዮጵያንም አፌክት አድርጓታል። ከላይ የጠጠናቸው ኢንዶጄኒክ ያልናቸው ቮልካኒክ አክቲቪቲዎች እያለን የጠራነው ኤግዞጄኒክ ያልናቸው ኤክስተርናል ፎርሶች የኢትዮጵያን ምን ዛሬ ያለችበትን ኤሪያ ዛሬ ያለችበትን የኢትዮጵያን ላንድ ሰርፌስ ፊቸር አፌክት አድርጓታል የሚል ነው። ስለዚህ ሳጠቃልላችሁ ይሄ ፕሪካምባሪያ ኢራ የሚባለው ይሄን አመታትን ውስጥ ያለ ነው። ከ4.5 ሚሊዮን እስከ 600 ሚሊዮን ያለው ፓሎዜኒክ ኢራ የሚባለው ከ600 እስከዚህ ዓመት ያለ አመታትን የሚይዝ ነው። ሜሶዜኒክ ኢራ የሚባለው ከ250 እስከ 7 ሚሊዮን አመታትን ያለው ነው። ሴዞዜኒክ ኢራ የሚባለው ደግሞ ከ700 ሚሊዮን ዓመት እስካሁን ያለውን የሚይዝልን ነው። እያንዳንዱ እነዚህ ደግሞ ከሌላው የሚለያይበት በሶስት ዋና ነገር ነው። አንደኛው በዛ ጊዜ የነበረው በእያንዳንዱ ኢራ ጊዜ የነበረው መሬትና ውሃ ፖዚሽኑ እኩል አልነበረም። የሆነ ጊዜ ባህር በሆነ ምስራቅ በኩል የሚገኝ ከሆነ በፕሪካምባሪያ ጊዜ ያ ባህር
በፓሎዜኒክ ኢራም ጊዜ በምስራቅ ጊዜ አልነበረም። የቦታ ለውጥን ያመለክት ነበር። የሆነ ጊዜ የተገኘ የሆነ ቦታ ላይ ፖዚሽን ቼንጅ ያደርግ ነበረ። ሌላኛው ደግሞ በእያንዳንዱ ኢራ ውስጥ ያለ የአየር ጸባይ የተለያየ ነበረ። በጣም ሞቃታማ ጊዜ፣ ቀዝቃዛማ ጊዜ ያለበት ኤሪያ ነበረ። በጣም በረዶ የሞላበት ኤሪያ ያለበት ጊዜ ነበረ። በጣም የቮልካኒክ ኤረፕሽን ያለበት ጊዜ ነበረ። የተለያየ ነው። ሌላኛው ደግሞ በውስጡ የያዘው የአኒማል አይነት ልዩነት፣ ለምሳሌ ፓሎዜኒክ ኢራ ላይ ቅድም ለማለት እንደሞከል ነው። ፓሎዜኒክ ኢራ ላይ አኒሸንት ላይፍ የተፈጠረበት ነው። ኢንቨርተብራል አኒማል የጀርባ ጭንት የሌላቸው የተፈጠሩበት ነው። ሜሶዜኒክ ኢራ የምንለው ደግሞ ሚድል ላይፍ የመካከለኛው ጊዜ ላይ የተፈጠሩ ፍጡራን የተፈጠሩበት ጊዜ ነበረ። ልክ እንደ ጀርባ ጥንት ያላቸው እንስሳኖች እንዳሉ። ሴዞኒክ ኢራ የሚባለው ማማልሶች አጥቢ እንስሳን የተፈጠሩበት ጊዜ ነበር። ስለዚህ በውስጡ ከያዘው ከተፈጥሮ አኒማል አንጻር እንኳን አንዱ ከሌላው ይለያያል ማለት ነው። ኤፖች ቅድም እንዳልነው ስሞለስት ዩኒት ነው በጂኦሎጂካል ታይም ስኬል ውስጥ። ኤፖቾች ተሰብስበው ነው ፔሬድ የፈጠሩት። ፔሬድ ተሰብስበው ነው ኢራ የፈጠረው። ኢራ ተሰብስበው ነው ኤዮን የፈጠረው። አሁን ግን እነዚህን ጥናት በምናደርግበት ጊዜ እነዚህ እንግዲህ በጣም በብዙ ሚሊዮን ዓመታት ላይ የሚቆጠሩ ነው። እነዚህ በሚሊዮን ዓመታት ላይ ያሉ ሮኮችን፣ ፎሲሎችን ለማጥናት ምን አይነት መንገድ እንከተል የሚለውን ነው ቀጥለን የምናየው። እነዚህ ዓመታት ላይ ያሉ ነገሮችን ለማጥናት የምንከተላቸው መንገዶች አሉ። እሱም ምን ተብሎ ይጠራል? ኤጅ ዴቲንግ ቴክኒክ። አያን ኤጁን የምናቅበት ቴክኒኮች ሁለት አይነት ቴክኒክ አለ። ሪላቲቭ ቴክኒክ እና አብሶሊት ቴክኒክ። ሪላቲቭ ቴክኒክ ምን ማለት መሰላችሁ? ኢት ዩዝስ ጂኦሎጂካል ኤቪደንስ ቱ አሳይን ኮምፓራቲቭ ኤጅ። የሆነ ነገርን ካወቀ በኋላ የሆነ ሮክን ካወቀ በኋላ ከሆነ ሮክ ጋር ሪሌቲቭሊ ይሄ ሮክ ከዚህ ሮክ አንጻር ከ1000 ዓመት በፊት ነው የተፈጠረው፣ ከዚህ ሮክ አንጻር አንጻራዊ የሆነ ዓመትን የምንገምትበት መንገድ ሪላቲቭ ዴቲንግ ይባላል። ይሄኛው በሁለት መንገድ ሪሌቲቭ ዴቲንጉን ልንሰጥ እንችላለን። ያን ነገር በሁለት አንጻራዊ መንገድ ዓመቱን ልንሰጥ እንችላለን። አንደኛው ኤግዛማይን ኤኒ ፎሲል ሮክ መኒ ኮንቴንት። ለምሳሌ የሆነ ፎሲል ካገኘን በኋላ ወይ ሮኩን ከያዘን በኋላ ወይ የሆነ ፎሲል ካገኘን በኋላ ያ ፎሲል በውስጡ የያዘውን ኮንቴንት እናያለን። በውስጡ የያዘው ኮንቴንት ለምሳሌ የአኒሼንት ላይፍ ፎሲል ከሆነ ምን እንላለን? አኒሼንት ላይፍ ላይ የተገኘ ስለሆነ የተፈጠረው የትኛው ላይ ነው እንላለን? ፓሎዜኒክ ኢራ ላይ ነው ብለን እንትንላለን። ፓሎዜኒክ ኢራ ላይ ቅድም ምን ብለናል? አኒሼንት ላይፍ የተፈጠርንበት ነው ብለን ስላለፍን፣ ስለዚህ ይሄኛውን ነገር በፓሎዜኒክ ኢራ ላይ እንደተፈጠረው አይነት ፎሲል ካገኘን ፓሎዜኒክ ኢራ ላይ ነው የተፈጠረው እንላለን። ግን ኤግዛክት አይደለም። እስካሁን ሪሌቲቭሊ ዴቲንግ ነው። ሁለተኛው ሪሌቲቭሊ ዴቲንግ ደግሞ ምን ተብሎ ነው የሚጠራው? uses principle of superposition what is on top on is younger። አሁን ይሄ ደግሞ ሁለተኛው እንዴት ነው ፕሪንሲፕል ኦፍ ሱፐርፖዚሽን የምንለው? ሁለተኛው የምናውቅበት መንገድ ለምሳሌ እዚህ ጋር የተደረደረ ፎሲል አለ እንበል። ስለዚህ ይሄ ከታች ያለው ፎሲል የግድ የጥንት ነው። ከዚህኛው ቀጥሎ ያለው የቅርብ ጊዜ ይሄ ነው። ከዚህ ቀጥሎ ያለው የቅርብ ጊዜ ይሄ ነው እያለን እዚህ ጋር አደራደሩን እያየን ቶፕ ላይ ያለውን እዚህ ቶፕ ላይ ያለው ምንድን ነው የምንለው? በጣም ያንገር ነው የቅርብ ጊዜ ነው እያለን ሱፐር ፖዚሽን ፕሪንሲፕል የምንለው እነዚህን ቅድመ እይታዎችን እያየን ምንጠቀምበት ሪሌቲቭ ዴቲንግ ቴክኒክ ኦፍ ኤጅ ዴቲንግ ኢዝ ኮልድ ሪሌቲቭ ዴቲንግ ተብሎ ይጠራል ማለት ነው። አብሶሉት ዴቲንግ የሚባለው አለ። ይሄ በጣም ሳይንሳዊ የሆነ ነው። ከመጀመሪያው ይሻላል። አብሶሉት ዴቲንግ ማለት it was developed with the discovery of radioactive በ1896 ላይ ራዲዮ አክቲቭ ኤሌመንቶች ዲስከቨር ከተደረጉ በኋላ ነው ይሄ መንገድ ጂኦሎጂስቶች መከተል የጀመሩት። ራዲዮ ኤሌመንት ዲኬ አት ሬጉላር ታይም
ራዲዮ ሁሉም ኤሌመንቶች ባይዞ ዲኬ ያደርጋሉ። እነዚህ ኦልሞስት ሁሉም ኤሌመንቶች በሚባል ዲኬ ካደረጉ እነዚህ ዲኬ በሚያደርጉ ዲኬ ማለት መበስበስ ማለት ነው። ለምሳሌ የሆነ ጊዜ ይሄ የሚያክል የነበረ መጠኑ የሚያክል የነበረ ዲኬ እያደረገ ይሄ የሚያክል ሊሆን ይችላል። እየበሰበሰ ይሄ የሚያክል ሊሆን ይችላል። ምን ይላል ግን እዚህ ጋር ኤሌመንት ዲኬ አት ሬጉላር ታይም እና 10 ለምሳሌ ከ10 ሚሊዮን ዓመት በ10 ሚሊዮን ዓመት ውስጥ የተመለከት ነው የሆነ ዲኬ ያላደረገ ኤሌመንት ብናገኝ ከ5 ሚሊዮን ዓመት በኋላ ስንመለከት በሆነ መጠን ዲኬ አድርጎ ይጠብቀናል። አሁን ደግሞ በ1 ሚሊዮን አካባቢ 5 ሚሊዮን ዓመታትን ጋፕ እየሰጠን ብንመለከት ኮንስታንት በሆነ ዲኬ ነው የሚያደርገው እንጂ የሆነ ጊዜ በጣም ዲኬ ያደርገው የሆነ ጊዜ እንትን የሚል አይደለም። ሬጉላርሊ ሬት ያደርጋል። በጣም ኮንስታንትሊ በሆነና ኮንስታንትሊ ዲኬ ያደርጋል ለማለት ነው። ይሄ ነው ሲጀመር ቴክኒኩን እንድንጠቀም ያደረገን። ኮንሰፕቱን ነግራቸዋል። ዚስ ሬት አክት አዝ ክሎክ ኢንሳይድ ዘ ኤርዝ ሮክ እና በመሬት ውስጥ እንዳለው ሰዓት ነው ይሄ የሚያገለግለው። ዩራኒየም እና ታንታሌም የሚባለው ምንድን ነው? ራዲዮ አክቲቭ ኤሌመንቶች ናቸው። ይሄኛው ደግሞ ኤቭሪ ራዲዮ ኤሌመንት ሃዝ ኢትስ ኦውን ላይፍ። ሁሉም ራዲዮ አክቲቪቲ የራሱ የሆነ ህይወት አለው ይላል። አሁን አንድ ኮንሰፕት ልንገራችሁ፣ በጣም አዳምጡ። ይህን ኮንሰፕት ስነግራችሁ ሁሉም ኤሌመንቶች ኦውን ሃይፍ ላይፍ አላቸው ማለት ሃፍ ላይፍ አላቸው ማለት ምን ማለት መሰላችሁ? ለምሳሌ ይሄኛውም ያክል ኤሌመንት አለ ካልን ይሄ ኤሌመንት ወደዚህኛው ወደ ግማሹ ወደዚህኛው ቅድም 100% ካለ ወደሱ ወደ ኤግዛክት ግማሹ ያለቀ ለመምጣት የወሰደው ታይም ሃይፍ ላይፍ ይባላል። ይሄኛው ሙሉ የነበረው የዚህኛው ግማሽ ለመሆን እየበሰበሰ እየጠፋ ግን ግማሽ የሚያክለው ብቻ ለመቅረት የመጣበት ሂደቱ ምን ይባላል? ሃይፍ ላይፍ ይባላል። ይሄም ደግሞ እሱ ራሱ ማለት ነው ይሄኛው ራሱ ግማሽ ይሆናል። የዚህ ግማሽ ሃይፍ ላይፍ ነው። ይሄም እንደገና የራሱ ሃይፍ ላይፍ ይሄ ነው። ግን ሃይፍ ላይፋቸው ግማሽ እየሆኑ ለመሄድ ሃይፍ ላይፍ አላቸው። ምን ማለት ነው? ሃፍ ለመሆን የዛ የኦሪጂናሉ ግማሽ ለመሆን የሚወስዱት የጊዜ እድሜ አለ ማለት ነው። ለምሳሌ ከዚህ አንጻር አንድ ነገር እንመለከት። ሳይኮሎጂስቶች አሁን እንዴት እንደሚጠቀሙ የሆነ እንስሳ ነበረ። ያ እንስሳ በውስጡ ካርበንን ይይዛል አይደለ? ካርበንን ይይዛል እና ከሞተ በኋላ በዛ በሰውየው ውስጥ ያለው ካርበን አለ። ይሄ ካርበን ይሄ የሚያክል ካርበን ነውና ይሄኛው ካርበን ሰውየው ከሞተ በኋላ ምን ማድረግ ይጀምራል? ዲኬ ማድረግ ይጀምራል። ግማሽ ይቀራል የሆነ ጊዜ ላይ ነገር ግን ሁሉም ኤሌመንቶች ዲኬ ሲያደርጉ ግማሽ ሲሆኑ በስንት ዓመት ውስጥ ግማሽ እንደሚሆኑ የታወቀ ነው። ኦውን ላይፍ አላቸው። ለምሳሌ የካርበን 5730 ዓመት ነው። አንድ ካርበን እንደዚህ አይነት ካርበን ካለ ምናምን ግማሽ ሆኖ ለመምጣት የሚወስደው ዓመት ስንት ነው? 570 ምናምን ዓመታትን ነው። እና የቅድሙ ሳይንቲስቱ ጋር ስንመላ ይሄ ሳይንቲስቱ የሆነ ካርበንን ያያል። ይሄ ካርበን በሚያይበት ጊዜ ይሄም ያክል ቀርቶ ሊሆን ይችላል። ቀርቶ ያለው ፐርሰንት 100 ሆኖ ካለው ፐርሰንት እያለቀ 25% ቀርቶ ከሆነ ስንት ፐርሰንት ከዚህ በፊት አልቋል ማለት ነው? 75% አልቋል ማለት ነው። 75% ዲኬ ካደረገ ስንት ዓመትን ዲኬ አድርጓል የሚለው ደግሞ ለእያንዳንዱ ኤሌመንት የተሰጠው አለ፣ ቴብል ውስጥ አለ። እሱን ይወስድና ደግሞ ካልኩሌት ሲያደርግ ይሄን የሚያክል ዓመት ቆይቶ ነበረ ብሎ በቀላሉ ሊያገኝ ይችላል ማለት ነው። እና ይሄን መንገድ ሲጠቀም ደግሞ ሁለት መንገድ ነው የሚጠቀመው። የመጀመሪያው ካርበን ቴክኒክ የሚባለው ነው። ካርበን ቴክኒክ ነው። ሁለተኛው ደግሞ ፖታሽየም ቴክኒክ ነው። ሌላ ምንም ማለት አይደለም። ካርበን የሚገኘው በኦርጋኒዝም ውስጥ ነው። ኦርጋኒዝም ውስጥ በሚገኝበት ጊዜ ያ ኦርጋኒዝሙ ከሞተ በኋላ ውስጥ ያለው ካርበን ምን መሆን ይጀምራል? በራሱ ጊዜ ዲስግሬት ማድረግ ይጀምራል፣ መበስበስ ይጀምራል። ከዛ
ደግሞ ቢበሰብስም ከአትሞስፈሩ ሌላ አይጨመርለትም። ደስ የሚለው ነገር ከአትሞስፈሩ ሌላ ካርበን አይጨመርበትም። ያ ኦሪጂናሉ መጀመሪያ የነበረው እየበሰበሰ ይሄዳል። ነገር ግን እሱ እየበሰበሰ ሲሄድ ኦሪጂናሉ ካለበት ግማሽ ለመምጣት የሚወስደው ዓመት ይሄ የሚያክል ነበረ። ግማሽ ዓመት እሱ የዚህኛው ግማሽ ለመሆን የሚወስደው ዓመት ይሄ የሚያክል፣ ይሄኛው ራሱ ግማሽ ለመሆን የሚወስደው ዓመታት ይሄ የሚያክል፣ ግማሽ ለመሆን የሚወስደው ዓመታትም እንደገና ይሄ የሚያክል ነው። እያንዳንዱ ግማሽ እየሆኑ ለመሄድ የሚወስዳቸው ዓመታት ይሄ ነው። ስለዚህ ስንት ጊዜ ግማሽ ሆነው የመጨረሻ ላይ የቀረውን ቅሬታ ሳይኮሎጂስቱ ሲያገኝ አይ ከዚህ በፊት ይሄ የሚያክል ግማሾች ጠፍተዋል ብሎ ስለዚህ ያን ሀፉን ያገኝና ያን ሀፉን ከዚህ ቁጥር ጋር አባስቶ ስንት ዓመቱን ያገኛል ማለት ስንት ዓመት እንደቆየ። ፖታሺየምም በእንደዚህ አይነት ወይ ነው የሚሰራው። ፖታሺየም ግን የሚለየው ነገሮች አሉት። እንዴት ይለያል ካላችሁ ፖታሺየም አሁን 125 ዲግሪ ላይ ሲደርስ እዛ ሮክ ውስጥ ያለውን ትክክለኛ ኢንፎርሜሽን አይደለም የሚሰጠን። ነገር ግን ቴምፕሬቸሩ 125 ከደረሰበት በኋላ ያ ፖታሺየም በሮክ ውስጥ እያለ 125 ቴምፕሬቸር ከደረሰው በኋላ ያለውን ጊዜ ነው የሚነግረን እንጂ ይሄ ምንድነው ሮኩ ከተፈጠረበት ጊዜ ጀምሮ አይደለም የሚነግረን። ያ ቴምፕሬቸር ሀፐን ከሆነበት ኤክስፖዝድ ቱ ቴምፕሬቸር ለዛ ቴምፕሬቸር ኤክስፖዝድ ከሆነበት ጊዜ ያለውን ጊዜ ነው የሚነግረን እንጂ ኦሪጂናል ሮኩን አይደለም። ኖት ኦሪጂናል ፎርሜሽን፣ ስለ ኦሪጂናል ፎርሜሽን አይደለም የሚነግረን። ነገር ግን የሚነግረን ምንድነው ኤክስፖዝድ ከሆነው ወዲህ ያለውን ነው ማለት ነው። አሁን ደግሞ እስቲ ጂኦሎጂካል ፕሮሰስ፣ ቅድም ጂኦሎጂካል ታይም ስኬልን ፕሪካምባሪያ እያለን ከፋፍለናቸዋል በአራት በዋናነት ቦታ እነሱ ፐርካምባሪያ እያለን ፓሎዜኒክ እያለን ሜሶዞኒክ እያለን ሳዮዞኒክ እያለን ከፋፍለናል። በእነዚህ ጊዜያቶች ውስጥ ላይ በኢትዮጵያ ላንድ ሰርፌስ ላይ በኢትዮጵያ ሀገራ ላይ ምን አይነት ጂኦግራፊካል ኢቨንቶች ተካሄዱ የሚለው ነው እና እስቲ እንመለከት። ፕሪካምባሪያ የምንለው ይሄን የሚያክል ዓመታትን የሚይዝ ነው። በ4.5 ሚሊዮን ዓመት ከ600 እስከ 600 ሚሊዮን ከ4.5 ቢሊዮን አንስቶ እስከ 600 ሚሊዮን የሚይዘውን ዓመት የሚይዝልን ነው እና በጣም የቆየ ኢራ ነው። ከሌሎች ኢራ አንጻር ይሄ የመጀመሪያው የቆየ ዘመን ነው። ይሄ ደግሞ 5/6ኛውን የኤርዝን ታሪክ የሚይዝልን ነው። በእነዚህ ጊዜ ላይ በዋናነት ኦርጂኦጂነሲስ ተፈጥሯል። ምን ማለት ነው? የተራራ መፈጠሮች፣ ተራራዎች ተፈጠሩ። በዚህ ተራራ ስል የኢትዮጵያን ብቻ አታስቡ፣ ጀስት ግሎባሊ አስቡ። ስፔሻሊ ግን በሆርን ኦፍ አፍሪካ እና በኢትዮጵያ ላንድ ዋዝ ሳብጀክትድ ቱ ኢንቴንስ ፎልዲንግ። በዚያን ጊዜ መሬት በጣም ለምን ተጋለጠች ይላቸዋል? ለመታጠፍ። ምን ማለት ነው? ይሄኛው የመሬት ገጽታ ወደዚህ ቢመጣ መሬት በዛኛው ጎን ደግሞ ወደዚህ ብትገፋፋ፣ ሁለቱም ሲገፋፉ ደግሞ የሚፈጠረው ነገር ምንድነው ብለናል? ፎልዲንግ። በዚህኛው ጊዜ መሬት ለፎልዲንግ ተጋለጠ ይችላል። በየትኛው ታይም ላይ? በፕሪካምባሪያ ላይ። የት አካባቢ? ስፔሻሊ በሆርን ኦፍ አፍሪካ እና በተለያዩ ሀገራት፣ ግን እኛ ሆርን ኦፍ አፍሪካ ነው ፎከስ አድርገን የምናየው እና ፎልዲንግ ዋዝ አኮምፓኒድ ባይ ኢንትሩሲቭ ኢንትሩስ አክቲቪቲ። ይሄ ነገር ደግሞ ኢንትሩሲቭ ፎልዲንግ የተፈጠረበት ውስጥ ላይ የተለያዩ ቮልካኒክ የሆነ አክቲቪቲዎች ይፈጠሩ ነበረ። ቮልካኒክ አክቲቪቲዎች፣ እሳተ ገሞራ ፍንዳታዎች አክቲቪቲ ሲካሄዱ ስለነበረ ነው ፎልዲንግ የተፈጠረው እና ኮንቲኒው ዴኑዴሽን ዊር አወር ኮቨሪንግ ዘ ሮክ። በዚያን ጊዜ ደግሞ ምን ይላል? የምን ኮንቲኒቲ? የመሸርሸር ኮንቲኒቲ እና የመሸርሸር ኮንቲኒቲ ተራራ ተፈጠረ። ከዛ የመሸንሸን ኮንቲኒቲ ጀመረ። ያ የተፈጠሩ ነገሮች መሸንሸን ጀመሩ እና ሸፍኗቸው የነበሩ የተለያዩ ሮኮችም ምናምን ምን ሆኑ? ከዛ ኤሪያዎች ላይ መነሳት ጀመሩ። ስለ የትኛው ኤሪያ እያወራ ነው? ስለ ሆርን ኦፍ አፍሪካ፣ ኢትዮጵያ፣ ሶማሊያ ምናምን ስለ ሆርን ኦፍ አፍሪካ ነው እያወራን ያለ ነው። ማውንተን ዊር ሪዲዩስ ቱ ሌቨል ሮክ ሰርፌስ።
የተለያዩ ተራሮች ቀነሱ ቁመታቸው። ምን አፐን መሆን ጀመር? ዴኑዴሽን መሸርሸር ሲጀምር ተራራ ተፈጥሮ ነበረ። ያ ተራራ እንደገና መቀነስ ጀመረ። ያ ተራራ መቀነስ ከጀመረ በኋላ ደግሞ ፔንፕሌንድ የሚባሉ ሳርፌሶች ተፈጠሩ። ፔንፕሌንድ ማለት ምን ማለት ነው? ከፍ ያለው ተራራ በተለያየ በአፈር መሸርሸር እየቀነሰ ደጋማ ከፍ ያሉ ኤሪያዎች ሲፈጠሩ ነው ፔንፕሌን የሚባሉት። ሪሜኒንግ ሮክ ፍሮም ቤዝሜንት ኮምፕሌክስ እና በወቅቱ የነበሩ የተለያዩ ሮኮች ምንን ፈጠሩ? ባዝመንት የሚባሉ ኮምፕሌክስ ምኖችን ፈጠሩ? ሮክ አይነቶችን ፈጠሩ። አሁን ደግሞ ዛሬ የተለያዩ ኤሪያዎች ውስጥ ላይ በዚያን ጊዜ የተፈጠሩ ኦልድ ክሪስታሊያን ባዝመንት ሮክ አር ፋውንድ ዘ ሰርፌስ። ዛሬ በኢትዮጵያ ላይ በፒር ካምባሪያ ውስጥ በ4.5 ቢሊዮን እስከ 600 ሚሊዮን ባሉ አመታቶች ውስጥ በተከሰቱ ኢቨንቶች ውስጥ አንዱ የሆነው ክሪስታሊያን ቤዝመንት ሮክ የምንላቸው በኢትዮጵያ በተለያዩ ኤሪያዎች ውስጥ አሉ። ለምሳሌ በዊስተርን ፓርት በኩል በዊስተርን ፓርት ውስጥ በጋምቤላ፣ በቤኒሻንጉል፣ በዊስተርን ጎጃም፣ በኢልባቦር፣ በአባይ ጎርጂ እነዚህ ኤሪያዎች ላይ በዚያን ጊዜ የተፈጠሩ ክሪስታሊያን ቤዝመንት ሮኮች አሉ። በፐር ካምባሪያ ጊዜ የተፈጠሩ ይነለናል። ደግሞ በሳውዘርን ፓርት በኩል በኢትዮጵያ ውስጥ በፐር ካምባሪያ ጊዜ የተፈጠሩ ክሪስታሊያን ቤዝመንት ሮኮች በዊስተርን ብቻ ሳይሆን በሳውዘርንም አሉ። በጉጂ በኩል፣ በሳውዘርን ኦሞ በኩል፣ ፓርት ኦፍ ሳውዘርን ባሌ በኩልና ቦረና በኩል ይገኛሉ ይነላል ማለት ነው። በኢስተርን ፓርት ደግሞ ኢስተርን ሀረጌ በሚባሉ ኤሪያዎች ምናምን አሉ ማለት ነው። ዱሪንግ ፕሪካምባሪያ ስትራክቸራል ፎርሜሽን ኦልሶ ቱ ፕሌስ። ምን ማለት ነው? የተለያዩ ስትራክቸራል ፎርሜሽኖች ተካሂደዋል። ቅድም እንዳየነው ተራራ ተፈጥሮ ነበረ። ያ ተራራ ላይ ደግሞ ምን መጣበት? ይሄ ስትራክቸራል ፎርሜሽን ነው አንዱ። የተለያዩ ተራሮች ተፈጥሮ ነበረ። እነዚህ ተራራዎች ላይ ምን ተፈጠረ? እነዚህ ተራሮች ደኑዴሽን ጀመረ፣ መሸርሸር ጀመሩ። ከዛሳ ፔንፕሌቶች ተፈጠሩ። ደጋማ ከፍ ያሉ ኤሪያዎች ተፈጠሩ። ስለዚህ በዚህኛው በኢራ ላይ እንደዚህ አይነት ፎርሜሽን ተፈጥሮ ነበረ ማለት ነው፣ በፔር ካምባሪያ ኢራ ውስጥ በኢትዮጵያ ውስጥ። ሌላኛው ደግሞ ፓሎዜኒክ ኢራ የሚባለው ውስጥ ምን ተፈጠረ? ደኑዴሽን ኤንድ ፔንፕሌሽን ዊር ሜጀር ፕሮሰስ። እዛ መጀመሪያ ላይ በፔር ካምባሪያ ላይ ተራራ ተፈጥሮ ነበር አለ። ተራሮች ከተፈጠሩ በኋላ ያ ተራራ ደግሞ ቀስ በቀስ ምን መሆን ጀምሮ ነበር? መሸርሸር ጀምሮ ነበር። ያ መሸርሸር መጀመሩ ደግሞ ወደ ፓሎዜኒክ ኢራ መጣና ፓሎዜኒክ ኢራ ላይ ሜጀር ፕሮሰስ ሆነ ማለት ነው። ከዛም በኋላ ፔንፕሌሽን ከፍ ያሉ ደጋማ ሜዳማ አካባቢዎችን መፈጠር ጀመሩ። ከዚህ ከተራራ መናድ በኋላ ጃይንት ማውንተን ፍሮም ፕሪካምባሪያ ኦሪጂንስ ዊር ኢንቴንስ ቱ ፕሮሎንግ ደኑድ። ለተለያየ ለረዥም ጊዜ መሸርሸር በፐርካምባሪያ ጊዜ የተፈጠሩ ተራሮች ሲጋለጡ ቀስ በቀስ ወደ የት መጡ ይላል። ምን እየሆኑ መጣ? ፔንፕሌት እየሆኑ መጣ። ለምን? ለረዥም ጊዜ መሸርሸር ስለተጋለጡ እነዛ ተራሮች። አሁን ሲኮንሱን ያዙ። ተራራ ነበረ የተሸረሸረ ወደየት? ወደ ከፍ ወዳሉ ተራሮች ምናምን። ከፍ ያሉ ተራሮች ሳይሆን በከፍታ ላይ ያሉ ወይና ደጋማዎች። በከፍታ ላይ ያሉ ለጥ ያሉ ኤሪያዎች አሉ አይደለ? ከፍ ብለው ግን ለጥ ያሉ ኤሪያዎች፣ እንደዚህ አይነት ኤሪያዎች መፈጠር ጀመሩ። ሰድመንት ዊር ትራንስፖርትድ። በዚያን ጊዜ ይሄ የአፈር መሸርሸር ወይም ዴኑዴሽን የምንለው ነገር ሲፈጠር ከዛ የተነሱ ሴዲመንቶች እነዚያ ወደ ትራንስፖርት ያደርጉ ነበረ? ወደ ሳውዝ እና ፎርም ኮንቲኔንታል ዲፖዝድ። የተለያዩ አፍሪካ ሀገራት ላይ
የነበረውን ጎዶሎ ነገሮችን ለመሙላት ወደ ተለያዩ ሳውዝ ፓርት ኦፍ አፍሪካ ምናምን ሄደው ነበረ ከኢትዮጵያ ማለት ነው። ተራራ ፈጥሮ የነበሩ ሰድመንት ዊር ትራንስፖርትድ ኢስትዋርድ ቱ ፎርም መሪን ዲፖዝድ አፍሪካ እና የተለያየ ጨዋማ ኤሪያዎችን ዲፖዝድ አድርጎ ለመፍጠርና አፍሪካ ላይ የሚገኙ የተለያዩ ቦታዎችን ለመፍጠር ከዛ ተራራ ሆኖ የነበረው ወደ የት ሄደ? ወደ ኢስት ዋርድ እና ወደ ሳውዝ ዋርድ ሄደ ማለት ነው። ቢኮዝ ኦፍ ሊሚትድ ዲፖዝድ ኢን ኢትዮጵያ። ስለዚህ በኢትዮጵያ ላይ በጣም ጥቂት የሆነ ዲፖዚሽን ብቻ ነበረ በፓሊዮዜኒክ ኢራ ላይ። ለምን? ብዙ ከዛ ዲፖዝድ ሆኖ የነበረው ነገር ወደ የት ነው ደኑዴት ያደረገው? ወደ ኢስት ዋርድ እና ሳውዝ ዋርድ ነው ሄዶ ኮንቲኔንታሊ ዲፖዝድ ሆኗል። በአይጉራት ላይ ነው ዲፖዝድ ያደረገው፣ በአፍሪካ አይጉራት ላይ። በዚህ ምክንያት ላይ ብዙ ዲፖዚሽን በየት ላይ? በኢትዮጵያ ላይ አልነበረም። ሮክስ ፍሮም ዚስ ኢራ አር ሬር። በዚህ ዘመን የሚገኙ ሮኮች በጣም ሬር ናቸው፣ አይገኙም። ሊሚትድ ዲፖዚሽን ናቸው፣ ምንም ነገር የለም። ብዙ ነገር ኦልሞስት ተጉዘው ወደ ተለያየ አፍሪካ ሀገራት ሄደዋል ማለት ነው። ኖ ስትራክቸራል ፎርሜሽን፣ በዚህ ላይ የተራራ መፈጠር አልተካሄደም ነበረ። በዚህ ታይም ላይ የተካሄደ ደኑዴሽን ብቻ ነው። በፓሊዮዜኒክ ኤሪያ ላይ የተካሄደው ደኑዴሽን ብቻ ነው ማለት ነው። እና በዚህ ጊዜ ላይ ደግሞ ኢንቨርቴብሌት የሆኑ ኢንቨርቴብል ብሬትስ የሆኑ የጀርባ አጥንት የሌላቸው እንስሳቶች የተፈጠሩበት ጊዜ። ሌላኛው ነገር ደግሞ ይሄ ሜሶዘኒክ ምንለው፣ ሶስተኛው ደግሞ ሜሶዘኒክ ኢራ ምንለው ከ225 እስከ 70 ሚሊዮን ዓመታትን የሚይዝ ሲሆን በፐሪካምባሪያ ጊዜ የተፈጠረው ማውንተን ነበር። ኦርጂኔሲስ በምንለው ፕሮሰስ የተፈጠሩ ተራሮች ነበረ። በፓሊዮዜኒክ ኢራ ላይ ዴኑዴሽን ነበረ። መሸር ያ ተራራ ሆኖ የነበረው ስለመናድ ነበረ። ከዛ ፕሌን ፓሊኒሽን መፍጠር ምናምን ነበረ። ከዛ አሁን ደግሞ ሜሶዜኒክ ኢራ ላይ ዋና ኢቨንቱ ሲፈጠር የነበረው ምንድነው ካላችሁ አፕሊፍቲንግ ነው። ሲንኪንግ እና መሬት ገባ ወጣ አይነት ፕሮሰስ የተፈጠረው ሜሶዜኒክ ኢራ ይባላል። ይሄኛው ደግሞ ምን ተብሎ ነው የሚጠራው? ኤፕሮጄኔሲስ ተብሎ ይጠራል ማለት ነው። ሞስት ኢምፖርታንት ኦከር ዊዝ ሲንኪንግ እና አፕሊፍቲንግ ኦፍ ላንድ ማስ። በዚህኛው ላንድ ማሶች ከፍና ዝቅ ማለት ነው በዚህኛው ኤሪያ ላይ የተፈጠሩት። እና ይሄኛው ኢራ ደግሞ 3 ፔሪድ አሉት። ቅድም ብያቸዋለሁ። አንድ ኤዮን ውስጥ ምን አለ? ኢራ አለ። ኢራ ውስጥ ደግሞ ፔሪድ አለ። ፔሪድ ውስጥ ደግሞ ኤፖክ አለ ብለናል። እና አሁን በዚህኛው ኢራ ውስጥ ደግሞ 3 ምኖች አሉ? ፔሪድ አሉ ማለት ነው። ትራንዚክ እና ጁራሲክ እና ክሮኤሺስ የሚባሉ ፔሪዶች አሉ ማለት ነው። ኢንትራንሲክ ፔሪድ የሚባለው ውስጥ ምን ተፈጠረ ካላችሁ በኢንተርናል ፎርስ፣ በውስጣዊ ፎርሶች፣ በቮልካኒክ ምናምን የተነሳ ከተለያዩ ውስጣዊ ከመሬት እንቅስቃሴ እና ከእሳተ ገሞራ ፍንዳታዎች ምናምን የተነሳ መሬት ሲንክ ማድረግ ጀመረች፣ ወደ ውስጥ መግባት ጀመረች። ፐሪካምባሪያ ላይ ከፍ ብላ ነበር። ፓሊዮዜኒክ ላይ በጣም ሜዳማ ለመሆን እየሞከረች ነበር። ሜሶዜኒክ ላይ በጣም መግባት ጀመረች ማለት ወደ ውስጥ ሁላ መግባት ጀመረች። ስፔሻሊ ሆርን ኦፍ አፍሪካ ላይ ያሉ ሀገራት ላይ This was followed by transgression of Nile Sea into today Somalia and southern Ethiopia. ዛሬ ወዳለው ወደ ሶማሊያ እና ወደ ደቡባዊ ሳውዝ ኢስተርን ኢትዮጵያ ወደምንለው አካባቢ ላይ መሬት እየሰመጠ ትራንስግሬሽን ጀመረ። ትራንስግሬሽን ማለት መሬት እየጠፋ ውሃ እየከለለ ሲመጣ፣ ውሃ እያሸነፋት መጣ። ምን ማለት ነው? ይሄ አሁን የኢትዮጵያ ካርታ ቢሆን ይሄኛው ኤሪያ ማለት ነው። ይሄኛው ኤሪያ ከሶማሊያ ምናምን ከጅቡቲ የመጣው ሞስት ፓርቱ ምን እየሆነ መጣ? በውሃ እየተከለለ መጣ። ለምን? እዛ ኤሪያ ላይ ሲንኪንግ ተፈጥሮ ነበረ፣ መሬት ወደ ውስጥ ምናምን እና ኦልድ ሴዲመንተሪ ሮክ ናውናስ አዲግራት ሳንድስቶን። በዚህን ጊዜ ውሃዎች ምናምን ሲመጡ ውሃው ምናምን መጣና ከተለያየ ሲሚንቶ ከሚሰሩ ሚኔራሎች ጋራ ምናምን ተሰብስቦ ከአሸዋ ጋራ እየተሰበሰበ ምንን ሮኮችን መፍጠር ጀመሩ። ያ ሮኮች መካከል አንዱ አዲግራት ስቶን የሚባል ነው። was formed Mesozoic era
በቃ በሜሶዜኒክ ኢራ ላይ ፎርም የሆነው ነበር ይሄ አዲግራት ስቶን የሚባለው። እሺ ሜሶዜኒክ ኢራ ወዝ ኢራ ኦፍ ሰዲመንተሪ ሮክ ፎርሜሽን ኢን ኢትዮጵያ ኤንድ ሆርን ኦፍ አፍሪካ። ሜሶዜኒክ ኢራ የሚባለው ለሰዲመንተሪ ሮኮች በኢትዮጵያ ላይ በአፍሪካ ላይ ፎርም የሆኑበት ኢራ ነበረ እና ይሄ ደግሞ ፖርደሚኔት ኦፍ ሪፒታሎችም የተፈጠሩበት ነበረ። በፓሎዜኒክ ላይ ኢንቨርቴብሬት ነው ኢንቨርቴብራል የሆኑ ሪፒታሎች ነው የተፈጠሩት። እዚህ ጋር ግን ቨርተብራል የሆኑ ሪፒታሎች ነው የተፈጠሩት ማለት ነው። ሂውጅ ሪፒታል የሚባሉት ዳይኖሰር የነበረበት ጊዜ ነበረ ይሄ ዘመን። አት ዘ ኤንድ ኦፍ ዚስ ኢራ በዚህ ኢራ መጨረሻ ላይ ሁለት ባዮሎጂካሊ ነገሮች ኦከር ሆኑ። አንደኛው ይሄ ዳይኖሰር የምንለው ጠፋ። ሌላኛው ደግሞ አጥቢ እንስሳቶች ብቅ አሉ እንደ ወፍ ያሉ ነገሮች ማለት ነው። እና ፍላወሪንግ ፕላንት ኢመርጅድ አበባማ ይሄ ፍላወሪንግ ፕላንት የምንላቸው ፍላወሪንግ እና ኔን ፍላወሪንግ ፕላንት ይባላል። ፍላወሪንግ አበባ የሚሰጡ ፕላንቶች ምን አደረጉ? ኢመርጅድ አደረጉ ማለት ነው። ስለዚህ ሜሶዜኒክ ኢራ ደግሞ ሜሶዜኒክ ኢራ ለሜሶዜኒክ ሮኮች ስለነበሩት ምን ተብሎ ይጠራል? ግሬት ፖቴንሻል ፎር ኦይል ኤንድ ጋዝ ዲፖዚት፣ ጋዞች እና የተለያዩ ነዳጆች እንዲፈጠሩ በጣም አስፈላጊ ጊዜ ነበረ ሜሶዜኒክ ሮኮችን በዛ ጊዜ ስለተፈጠሩ። ምክንያቱም ዳይኖሰር ከመጣ አንደኛ ባዮሎጂካል ነገር መጥቷል። በርዶች ከመጣ ባዮሎጂካል ነገሮች ይመጧል። እነዚህ ደግሞ እየሞቱ ሲመጡ ውስጥ ላይ ምናምን በመሬት ውስጥ እየተከመረ ይመጣል። ከነሱ አፂም ከነሱ አፂሞች ምን ይገኛል ማለት ነው? የተለያዩ ናቹራል ጋዞችም ይገኛል። ከዛ ጋር ነው ማለት ነው። ለዛ ነው በዚህ ዘመን ጋዝ የተገኘው። ሜሶዜኒክ ኢራ የምንለው ደግሞ ከ70 ሚሊዮን ዓመታት እስካሁን ያለውን ይይዛል። በጣም የቅርብ ጊዜ ኢራ ነው። ቴክቶኒክ እና ቮልካኒክ አክቲቪቲ በጣም አደገኛ የሆነ ኢፌክት ያመጡበት ጊዜ ነው ይሄ። ዘይ ሼፕድ ፕሬዘንት የአሁኗን የኢትዮጵያ እና የኢትዮጵያ ሰፈር ላይ የሚገኙ ምናምን ሀገራትን ሼፕ ያደረጉበት ኢቨንቶች የተካሄደበት ነው። ሲግኒፊካንት ስትራክቸራል ክላይሜቲካል እና ባዮሎጂካል ኢቨንት ኦከር ኢን በሆርን ኦፍ አፍሪካ ባዮሎጂካል እና ክላይሜቲካል እና ሲግኒፊካንት የሆነ ስትራክቸሮች ሀፐን የሆኑበት ነው። ባዮሎጂካሊ ስንል የተለያዩ እንስሳቶች የተፈጠሩበት፣ ክላይሜት ስንል የአየር ጸባዮች የተፈጠሩበት ነው። የተለያዩ ተራሮች፣ ስምጥ ሸለቆች፣ ስትራክቸሮች የተፈጠሩበት ጊዜ ነው የሜሶዜኒክ ኢራ የምንለው። uplifting the begun in Cretaceous period continued and reached in maximum heat። ይሄ እንግዲህ ፓሎዜኒክ ኢራ ላይ 3 አይነት ኢራ አለ ብለን ነበረ። ከነዛ ውስጥ አንዱ ይሄ ክራቶሲዩስ ነው። ክራቶሲዩስ ፔሪድ የምንለው ነው። ይሄኛው ደግሞ እስከ ሴኖዚክ ኢራ ድረስ ኢፌክቱ እዛ ውስጥ የተካሄደ የነበሩ ኢፌክቶች እስከ ሴኖዚክ ኢራ ቀርቦ ነበረ ማለት ነው። እና በሴኖዚክ ኢራ ላይ የተካሄዱ ምርጥ ኢቨንቶችን እንመለከት። በሶስት ከፍለን ነው የምንመለከተው። አንደኛ uplifting of Arabian Ethiopian land mass and outpouring of huge lava። ከኢትዮጵያ አንስቶ እስከ አረብ ሀገራት ያለው የኢትዮጵያ ከፍታ ቦታዎች ነበሩ በዚህ ጊዜ ውስጥ። እዚህ ጊዜ ውስጥ እነዚህ እንዴት ተፈጠሩ? In Ethiopia and the Horn, it formed huge block and dome over the great part of the region። በጣም ከሌሎች ቦታዎች ከፍ ያለ ቦታ ተፈጠረ በኢትዮጵያ እና በኢትዮጵያ ሆርን ኦፍ አፍሪካት። ይሄ ከፍታ ደግሞ ከፍታው ከየት ነበረ? ባይዘው ከኢትዮጵያ አንስቶ እስከ አረብ ሀገራት ነበር። እስከ ሳውዲ አረቢያ እስከ ኢራን ምናምን ገብቶ ሊሆን ይችላል። እስከዛ ኤሪያዎች ነበር ከኢትዮጵያ አንስቶ ይሄ ከፍታ ቦታዎች። ይሄ ከፍታ ቦታ ደግሞ ክረስቱ ላይ ጫፍ ከፍ እያለ ሲሄድ መሰንጠቅ ጀመረ። ከዛሳ መሰንጠቅ ሲጀምር በውስጡ ደግሞ ላቫ የምንለው ነገር ወደ ውጪ መፍሰስ ጀመረ።
ይሄ ላቫ ደግሞ ምን ትራፒያን ላቫ ሲሪስ ተብሎ ነበር የሚጠራው። ይሄ ላቫ ደግሞ የሚከተሉ ነገሮች እንዲፈጠሩ ምክንያት ሆነ ማለት ነው። ምን እንዲፈጠር? ኤርትራን ሃይላንድ፣ ዛሬም በኤርትራ ላይ የሚገኙ ሃይላንድ ኤሪያዎች፣ በኢትዮጵያ በኖርዘርን ዌስተርን የሚገኙ ሃይላንዶች፣ እነዚህ ሃይላንዶች ዩኒት 3 ላይ ነው የምናየው። ሳውዘርን ኢስተርን ሃይላንድ ላይ፣ ሶማሊያ ላይ የሚገኙ ፕላቱ ከፍ ያሉ ኤሪያዎች ላይ መፈጠር ይሄ አውትፑር ያደረገው ላቫ ወይም ትራፒያን ላቫ ሲሪስ ብለን የጠራ ነው ለነዚህ ነገር መፈጠር ምክንያት ሆነ ማለት ነው። ሁለተኛ ደግሞ በዚህኛው ኢራ ውስጥ የምንመለከተው ፎርሜሽን ኦፍ ሪፍት ቫሊ የሚል ነው። አንደኛው በመጀመሪያ ያልነው አፕሊፍቲንግ ነው። ከኢትዮጵያ አንስቶ እስከ አረቡ ሀገር ላይ ከፍ ያለ ቦታዎች ነበሩ። ይሄ ከፍ ያሉ ቦታዎች ስለነበረ በእነዚህ ከፍታ ላይ የመሬት መሰነጣጠቅ ተፈጥሮ ነበር። በዛ መሬት መሰነጣጠቅ ላቫዎች ፈሰው ነበረ። እነዛ ላቫዎች ደግሞ ለተለያዩ ኤርትራ ላይ ለሚገኙ ሃይላንድ እና በኢትዮጵያ ኖርዘርን ፓርት ላይ ለሚገኙ ሃይላንድ መፈጠር ምክንያት ሆነዋል ይላል። በዚህኛው ኢራ ላይ ውስጥ ደግሞ ሌላ ሪፍት ቫሊ ነው ወይም ሴዞኒክ ኢራ ውስጥ ላይ ሌላ የተፈጠረው ከአፕሊፍቲንግ ኦፍ መሬት አፕሌፍት ከኢትዮጵያ አንስታ እስከ አረቡ ሀገር አፕሌፍት ካደረገችው ባሻገር ሌላ ደግሞ ሪፍት ቫሊ ፎርሜሽን ተፈጥሯል በሴዞኒክ ኢራ ላይ ስፔሻሊ በሆርን አፍሪካ ከተካሄዱ ኢቨንቶች ውስጥ። ሪፍት ቫሊው ታዲያ እንዴት ነው የተፈጠረው? ሪፍት ቫሊው ሲጀመር የሚፈጠረው በፎልቲንግ ነው። አንድ መሬት አንዱ ወደ ቀኝ አንዱ ወደ ግራ ዳይሬክሽኑን ተለያይቶ አንዱ ወደ ቀኝ አንዱ ወደ ግራ በሚሄድበት ጊዜ መጓተት የሚፈጠን ፎልቲንግ ነው እና አስ ክሬኪንግ ካውንትድ ይሄ ክሬክን መሰነጣጠቁ ሲቀጥል በመጀመሪያ የነበረው መሰነጣጠቁ ይሄ ሲቀጥል ትልቁ የአፍሪካ ግሬት ኢስተርን አፍሪካ ሪፍት ቫሊ ሀፐን ሆነ ማለት ትልቁ የምስራቅ አፍሪካ ሪፍት ቫሊው ሀፐን ሆነ ማለት ነው። ኢትዮጵያ ሪፍት ቫሊው ሲስተም ፓርት ናት። ኢትዮጵያ የዚህ የሪፍት ቫሊው ሲስተም ናት እና ኢትዮጵያ ደግሞ ግሬተስት ሪፍት ቫሊውም ናት። ሪፍት ቫሊውም አላት የዚህኛው የኢስተርን ግሬት ሪፍት ቫሊው እና የኢትዮጵያ ሪፍት ቫሊው የግሬት ኢስት ቫሊው ፓርት ነው። ኢትዮጵያም ደግሞ የኢስት ግሬት ኢስት ሪፍት ቫሊው ፓርት ናት። እና ይህ ግሬት ሪፍት ቫሊ የሚባለው የሚጀምረው ከየት መሰላችሁ? ከኢየሩሳሌም አንስቶ እስከ ሞዛምቢክ ያለውን ቦታ የሚይዝ ነውና ወደ 7200 ኪሎ ሜትር ይጠጋል። ይሄ ሪፍት ቫሊው እስከ 5600 የሚጠጋው አፍሪካን የሚሸፍን ነው። ከዛ ውስጥ ደግሞ 1200 የሚጠጋው ኢትዮጵያና ኤርትራን የሚይዝ ነው ማለት ነው። ኦንላንድ ዋደስት ፓርት ኢዝ በዚህ በምስራቅ ትልቁ ስምጥ ሸለቆ ውስጥ ያለው ትልቁ ፓርቱ ዋይደስት ፓርት የምንለው አፋር ትራንግል ነው ማለት ነው። ምን ማለት መሰላችሁ? ሬዲሴ ታውቃላችሁ? ከሬዲሴ የመጣው ሪፍት ቫሊው አፋር ኤሪያዎችንም አካሎ ከዛም በኋላ ወደ ገልፍ ኦፍ ኤደን ይሄዳል ማለት ነው። እዛ ትራንግል ፎርም ያደርጋል። ፎርሜሽን ኦፍ ሪፍት ቫሊው ሃድ ስትራክቸራል ኢፌክት። ፎርሜሽን ኦፍ ሪፍት ቫሊው ስትራክቸራል ኢፌክቶች። ይሄ ሪፍት ቫሊው መፈጠር ምን አይነት ኢፌክቶችን አመጣ? ኢትዮጵያን ለሁለት ፕላቲዮስ ሁለት ትልልቅ ከፍታዎች ቦታ ላይ እንድትኖር አድርጓታል። አንዱ በሌላኛው ፓርት ሌላ ደግሞ በሌላኛው ከፍታ ላይ እንድትኖር አድርጓታል። እሱ መካከል ላይ ገብቶ ማለት ነው። የአረብን ማስላንድ ወይም የሳውዲ አረቢያ የምንላቸውን ፓርቶችን ከአፍሪካ ለይቷቸዋል። ዴድ ሲ ሙት ባህርና ቀይ ባህርና ገልፍ ኦፍ ኤደን እርስ በራሱ እንዲገናኝ አድርጓል። ይሄ ስምጥ ሸለቆ መፈጠሩ። ሌላኛው ደግሞ ክሬት ባዝን ኤንድ ፋልት ዲስፐርሽን ኦን ዊች ሪፍት ቫሊ ሌክ ፎርምድ። የሪፍት ቫሊ ይሄ የስምጥ ሸለቆ ላይ የተፈጠሩ የተለያዩ ሀይቆች እንዲፈጠሩ ምክንያት ሆነዋል ማለት ነው። ሌላኛው ደግሞ ቮልካኒዝም ነበር የተካሄደው። ኳርተር ቮልካኒዝም ማለት ኳርተር የሚባለው በዚህኛው በኢራ ላይ በሴዞኒክ ኢራ ላይ የሚገኙ የመጨረሻው ፐሬድ ነው። የመጨረሻው ፐሬድ ላይ እንደገና ቮልካኒዝም እና ዲፖዚሽን ተካሂዶ ነበረ እና ኢን ኳርተር ፐሬድ ዚስ ስትራክቸር ዊር ፎርምድ። በምን የተነሳ?
በቮልካኒዝም የተነሳ እነዚህ ነገሮች ተፈጥረዋል። አንደኛ አፋር ፎሬስት ዛት ኤክስተንድ ኢንቱ ጅቡቲ፣ ወደ ጅቡቲ ኤክስተንድድ ያደረገው የአፋር ከፍታ ቦታዎች ወደ ጅቡቲ ኤክስተንድድ ያደረገው የአፋር ክልል ኤሪያዎች እንዲፈጠሩ ያደረገ ቦታ ነው። ይሄ አፋር ላይ የሚገኘው አክቲቭ የሆነ ቮልካኖች ወይም አርቴአል የሚባለው አፋር ላይ እንዲከሰቱ ምክንያት ያደረገ ነው ኢኳተርነሪ ቮልካኒዝም የምንለው። እና ዶርሚናንት ቮልካኒዝም ማውንተን የተለያዩ ቮልካኒዝሞችን የያዙ ተራሮች እንዲፈጠሩ እንደ ፋንቴል ኢስተርን ኦሮሞ ውስጥ እንዳሉ ማለት ነው። የተለያየ ደግሞ ሜዳዎች እንዲፈጠሩ ምንን የያዙ በውስጣቸው ግን ላቫን የያዙ ለእነዚህ ሁሉ ፎርሜሽኖች ምክንያት ሆኗል በኳርተር ፔሪድ ላይ የተፈጠሩ ቮልካኒዝሞች ማለት ነው። ሌላ ደግሞ በምንድነው የኳርተር ቮልካኒዝም ላይ የተፈጠረው ላቫ ምን ተብሎ ይጠራ ነበረ? አዴን ቮልካንስ ወይ አዴን ሲሬስ ተብሎ ይጠራ ነበረ ማለት ነው። ይሄ የነሱ ደግሞ ኢፌክቶች በተለያዩ ኤሪያዎች ላይ አሉ ዛሬ እሱ ማለት ነው። ይሄ ላቫው በዛን ጊዜ ምናምን በኳርተር ላይ የወጣው እሳተ ገሞራ ፍንዳታዎች በአፋር ላይ አለ፣ በአርቴኤል ላይ አለ፣ በዱቢ ላይ አለ እና ከነዚህ ውስጥ ግን አርቴኤል የሚባለው በጣም ዘሞስት አክቲቭ ቮልካኖ ነው ማለት ነው። ዘሞስት አክቲቭ ቮልካኖ። እነዚህ ኢፌክቶች ደግሞ በኢትዮጵያ ላይ ራሱ አሉ። እነዚህ እንደ ያኔ የወጡ ቮልካኖች አሁን አፋር ላይ አሉ፣ ኤርታሌ ሰፈር አሉ፣ ዱቢ አሉ። ኤርታሌ ከነዚህ ውስጥ ምናምን በጣም አደገኛው አክቲቭ የሆነ ነው ምናምን ማለት ነው። ሰርች አድርጋችሁ ማየት ትችላላችሁ። ኢትዮጵያ ውስጥ ደግሞ የተፈጠሩ ነገሮችም አሉ። ለምሳሌ ተራሮች እና ጉብታዎች ተፈጥሯል። ቮልካንን በውስጡ የያዙ በኳርተር ጊዜ በተፈጠረው በእሳተ ገሞራ ፍንዳታ ማለት ነው። እና ለምሳሌ ፋንታሌ የሚባለው ቦቲ ጓርድ የሚባል እነዚህ ኤሪያዎች ላይ ምን ተፈጥሯል ማለት ነው። በዛ ጊዜ የነበረው የኳርተር ቮልካኖ ኢረፕሽን ኢፌክቱ በእነዚህ ኤሪያዎች ላይ ሀፕን ሆኗል ማለት ነው። በዚያን ጊዜ እንግዲህ ቮልካኖ ኢረፕሽን ብቻ አይደለም የተፈጠረው ወይም የእሳተ ገሞራ ፍንዳታ ብቻ አይደለም የተፈጠረው በኳርተር ፔሪድ ኦፍ ሴዞኒክ ኢራ ላይ። በሴዞኒክ ኢራ ውስጥ ላይ አንዱ እንግዲህ ኳርተር ፔሪድ ይባላል። በኳርተር ፔሪድ ውስጥ ላይ ዲፖዚሽንም ተካሂዷል ማለት ነው። ዲፖዚሽን ማለት አንድ ነገር ከአንድ ቦታ ተወስዶ በሌላ ቦታ ላይ ሲከመር ማለት ነው። እና ይህ ኳርተር ፔሪድ ላይ በምንለው ላይ የፈጠሩ ኳርተር ፔሪድ ውስጥ ላይ የተፈጠረ ኳርተር ዲፖዚሽን የሚባል አለ። በዚያን ጊዜ ይላል በጣም ትልቅ ዝናብ ዘንቦ ነበር እና ከጥቂት ተራሮች ኤክሰፕት ሃይ ማውንተን ኤክስፒሪየንስ ፔሪድ ኦፍ ኤክሰሲቭ ሃይ ሬኒፋል ትልቅ የሆነ ዝናብ አጋጥሞ ነበረ ከትላልቅ ተራሮች ውጭ ማለት ነው። በዚህ በኳርተር ፔሪድ ውስጥ ላይ እዛ ጊዜ ላይ የተፈጠሩ ዲፖዚሽን እንዴት ሀፐን የሆኑ የሚለው ነው። እና ያ ዝናብ ደግሞ ያ ታይም ኳርተር ይሄ ፔሪድ ምን ተብሎ ይጠራ ነበረ? ፐልቨን ፔሪድ ተብሎ ይጠራ ነበረ። ኢዝ ሪዛልት ኤክሰሲቭ ሰርፌስ ፍሎ በጣም መሬት ለጥ ያለችበት ጊዜ ነበረ። ዝናብም ስለዘነበ ሪቨር ኬር ሎት ኦፍ ሴዲመንት እና ያ ጊዜ በጣም ብዙ ዝናብ ስለዘነበ ብዙ ነገርን ያ ሪቨሮች ወንዞች ጠራርጎ ይዞ ይሄዱ ነበረ እና ሴዲመንት ዊር ዲፖዝድ ኦን ሎወር ኤሪያ ከዛ ጠራርጎ ወስዷቸው ሄዶ ዝቅ ዝቅ ባሉ ቦታዎች ላይ ይሸፍኑ ነበረ ማለት ነው። እና ይሄን በሚያደርጉበት ጊዜ ወይም ወንዞቹ ጠራርጎ ይዞ ዲፖዝድ በሆነ ቦታ በሚያደርጉበት ጊዜ ያ ከቦታው አንጻርና እንዴት አርጎ ያደርጋል ከሚለው አንጻር ዲፖዚሽኖች ይከፋፈላሉ። አንደኛ ላተራል ዲፖዚት የሚባለው ዲፖዝድ የሚደረገው ነገር ተወስዶ በውሃ በሐይቅ ከዚህ በፊት ሐይቅ በነበሩና የሆነ ዘረግረግ አይነት ቦታዎች ላይ ሲከመር ማለት ነው። ፋልቫል ዲፖዝድ የሚባለው በሪቨር በወንዞች ዳር ላይ እነዚህ ዲፖዝድ ሲደረጉ ማለት ነው። በዝናብ በተለያየ ነገር ዲፖዝድ እየተከሰተ ነው። ይሄ ዲፖዚሽን ሄዶ ደግሞ በውሃ ዳርቻ ላይ ሲከሰት ማለት ነው።
ግልኮ ፊውቫል የሚባሉ ደግሞ ኢሮሽናል ፊውቸሮች ናቸው። ኢሮሽናል ፊውቸር እና ኢሮሽናል ፊውቸር ብለን እንጠራለን። ምን ማለት ነው? ከዚህ በፊት የነበሩ ተራሮች አሉና እነሱ ከዚህ በፊት የነበሩ ተራሮች ዝናብ ስለነበረ ትንሽ ተሸርሽሮ ነበረ። ያኛው ተራራ ላይ ሄዶ ዲፖዝድ የሚሆንበት ነው። ሌላኛው ደግሞ በንፋስ በኩል ዲፖዝድ የሚሆንበት ነው። ሌላኛው ደግሞ ኮስታልና መሬን ዲፖዝድ ኦን ሲ ኢንቨርድ ከዚህ በፊት ባህሮች ይዟቸው የነበሩ ቦታዎችን ያን ባህር ምናምን እየሸፈነ የባህሩን ቦታ እየሸፈነ ያን ቦታ የሚይዝበት ታይፕስ ኦፍ ዲፖዚሽን ነው ኮስታል ዲፖዚሽን የምንለው። ሌላኛው ደግሞ እንግዲህ በእነዚህ ኢራዎች ውስጥ የተለያዩ ሚነራሎች አሉና የት ነበረ አሁን በነዛ ጊዜ የተፈጠሩ ሚነራሎች አሁን ሰዓት ላይ የት እየተገኙ ብሪፍሊ ፋክት የሆኑ ሲቹዌሽኖች ኤሪያዎች የት ናቸው? ጎልድ የሚገኘው በአሁን ሰዓት ላይ ቤኒሻንጉል ጉሙዝ ላይ ነው። ፕላቲኒየሞች ደግሞ ዩቦ ኤሪያ ኢን ወለጋ ላይ ነው። ታንታሌ የምንለው ደግሞ ሳውዘርን ኢትዮጵያ ውስጥ ላይ አዶላ ኤሪያ ላይ ይገኛል። እነዚህ በዛ ወቅት የተፈጠሩ አሁን ደግሞ ያሉ ማለት ነው። ይሄ ፖታሽ የምንለው ደግሞ ወደ ዳንኪሌ በምንለው ኤሪያዎች ላይ ይገኛሉ። ጂፕሰም እና አንሃይድራይድ የምንላቸው ነገሮች እነ ሸዋ ላይ ዳንኪሌ ዲፕሬሽን ኤሪያ ላይ አፋር አካባቢ ናቸው። አይ ቲንክ እዚህ አካባቢ ነው የሚገኙት ማለት ነው። ክሌ የምንለው ይሄ ወርቅ እንትኖች የሚሰሩበት የተለያዩ የሸክላ ስራዎች የሚሰሩበት በአምቦና በአዶላ ኤሪያ ላይ ይገኛሉ ማለት ነው። እነ መረብል የምንላቸው ደግሞ የተለያዩ ጌጣጌጦች ምናምን የሚሰሯቸው ነገሮች በትግሪያ በኦሮሚያ ምናምን ኤሪያዎች ይገኛሉ። ኮንስት ለግንባታ የሚሆኑ ድንጋዮች በድሬዳዋ፣ አማራ፣ ትግሪያ እነዚህ ኤሪያዎች ላይ ይገኛሉ። በዛ ጊዜ የነበሩ መኖሪያዎች በዛሬ ላይ እና አሁን በዋናነት ኤሪያቸውን በዋናነት ይሄን ቅድም ያይናቸው ሚነራሎችን ነው። አሁን ግን ኤሪያዎችን ሳመራይ ስናደርግ ሚነራል ፖቴንሻል ሳይት ኦፍ ኢትዮጵያ አንደኛ የት ነው የሚገኘው? ዊስተርን እና ሳውዘርን ዊስተርን ግሪን ቤልት የሚባለው ኤሪያ ላይ ጎልድ እና ፕላቲኒየም ይገኛል። ሳውዘርን ግሪን ስቶን ቤልት የሚባለው አዶላ ቤልት በሚባለው ላይ ፕራይመርሊ ጎልድ ዲፖዝድ ነው ይገኛል። ኖርዘርን ግሪንስቶን ቤልት በሚባለው ወይም ትግሪያ በመባል በሚታወቀው በትግሪያ ክልል ውስጥ ሚነራሉ የሚገኘው ጎልድ ዲፖዝድ ሆኖ ነው። እንግዲህ ይሄን ይመስላል። ፓርት ዋንን በዚህ ጨርሻችኋለሁ። እናንተ ቪዲዮን እያቆማችሁ መመልከት ይችላላችሁ። ቪዲዮን ሰብስክራይብ አድርጉ፣ የደውል ምልክቱን ጫኑ፣ ሼር አድርጉ፣ ማድረግ የሚገባችሁን ሁሉ አድርጉ። መልካም ጊዜ። በዩኒስሪ እንገናኝ።